ጤና ይስጥልኝ የዩቲዩብ ቻናል ተከታዮች ፈጣንና አዳዲስ የተሰሙ የዝውውር መረጃዎችን ወደ እናንተ ለማድረስ በዚህ ሰዓት ተገኝቻለሁኝ። አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል እንዲሁም ሪያል ማድሪድን የተመለከቱ አዳዲስና ፈጣን የዝውውር መረጃዎችን ወደ እናንተ አደርሳለሁኝ። ይህንን መረጃ ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት ጋብዛለሁኝ። በቅድሚያም አርሰናልን የተመለከተ ጉዳይ ወደ እናንተ ላቅርብ። አርሰናል 335 ሚሊዮን ዩሮ ለተጫዋቾች ዝውውር መመደቡን የተለያዩ መረጃዎች እየወጡ ይገኛሉ። አምና የእንግሊዝ ፕሪሚየር ሊግ ዋንጫ አሸናፊ የሆኑት መድፈኞቹ ከወዲሁ ቡድናቸውን የበለጠ ለማጠናከርና በቀጣዩ የውድድር ዓመት ደግሞ ዳግም የፕሪሚየር ሊጉን ዋንጫ አሸናፊነት ድላቸውን ለማስቀጠል በሚያስችል መልኩ የተለያዩ ተጫዋቾችን ለማዘዋወር አርሰናሎች እየተዘጋጁ ይገኛሉ። ለዚህም ይረዳቸው ዘንድ 335 ሚሊዮን ዩሮ ወይም 250 ሚሊዮን ፓውንድ አካባቢ ለተጫዋቾች ዝውውር መዘጋጀቱ ተነግሯል። በዚህም እንግዲህ አርሰናል በቀጣይ ሊያስፈርማቸው ይችላል ተብሎ የታሰቡ የተለያዩ የተጫዋቾች ስም ዝርዝር እየወጣ ይገኛል። ከነዚህ መካከል አንደኛው የአስቶን ቪላው ተጫዋች ሞርጋን ሮጀርስ ነው። ሞርጋን ሮጀርስን በአሁኑ ሰዓት በእንግሊዝ ብሔራዊ ቡድን ከዓለም ዋንጫው ጋር እየተመለከት ነው የምንገኘው ተጫዋች ነው። ከአስቶን ቪላ ጋር አምና አስቶን ቪላ ደካማ የሚባል የውድድር ዓመትን ቢያሳልፍም በግሉ እጅግ በጣም አስደናቂ ብቃትን ያስመለከተን ተጫዋች እንደሆነ ይታወሳል። ይህንን ተጫዋች ለማስፈረም አርሰናሎች እንቅስቃሴ መጀመራቸው ተዘግቧል። በተጨማሪም የኒውካስትል ዩናይትድ ብራዚላዊውን አማካይ ብሩኖ ጊማሬሽን ለማስፈረም መድፈኞቹ ፍላጎት እንዳላቸውና በይፋ ለኒውካስትል ዩናይትድ የዝውውር ጥያቄም ጭምር ለማቅረብ እየተዘጋጁ እንደሚገኝ መረጃዎች እየጠቆሙ ይገኛሉ። አርሰናሎች እነዚህን ሁለት ተጫዋቾች በጥብቅ እየፈልጉ ይገኛሉ። በቀጣይ እንግዲህ የዝውውር ወቅት ላይ እኚህ ተጫዋቾች ምናልባት ከስምምነት ላይ መድረስ የሚቻልበት ሁኔታዎች ከተፈጠሩ ወደ አርሰናል ሊዛወሩ የሚችሉ ተጫዋቾች እንደሆኑ መረጃዎች እየጠቆሙ ይገኛሉ። ማንቸስተር ዩናይትድን ወደ ተመለከተው መረጃ ስንሸጋገር ማንቸስተር ዩናይትድ ብራዚላዊውን የአማካይ ስፍራ ተጫዋች ኤደርሰንን ለማስፈረም ከአታላንታ ጋር አስቀድሞ ከስምምነት ላይ መድረሱ የሚታወቅ ነው። ይሁንና ግን በሕክምና ምርመራ በሚደረግበት ወቅት ላይ ተጫዋቹ ላይ ስር የሰደደ ከባድ የሚባል ጉዳት እንዳለበት ማንቸስተር ዩናይትዶች አረጋግጧል። ይህንን ተከትሎ የኤደርሰን ዝውውር ውድቅ መሆኑ የሚታወስ ነው። ታዲያ ማንቸስተር ዩናይትድ በሱ ምትክ አሁን ደግሞ ፈረንሳዊውን የአማካይ ስፍራ ተጫዋች ማኑ ኮኔን ለማስፈረም ዩናይትዶች ትኩረታቸውን እንዳደረጉ መረጃዎች እየወጡ ይገኛሉ። ማኑ ኮኔ በፈረንሳይ ብሔራዊ ቡድን የምናውቀው ተጫዋች ነው። በተለይ ዲዲር ዶሾ ባለፉት ሁለት ተከታታይ ጨዋታዎች ላይ በቋሚ አሰላለፍ ይህንን የአማካይ ስፍራ ተጫዋች እየተጠቀሙበት ይገኛሉ። ቨርዛታይል ነው። በተለያዩ ቦታዎች ላይም ጭምር መጫወት ይችላል። ከዛ በተጨማሪ አማካይ ስፍራ ላይ እጅግ በጣም በጉልበት በተለያዩ ቴክኒኮችም ጭምር በመጠቀም በተለይ አማካይ ስፍራ ላይ ጥሩ ብቃትን እያስመለከተ የሚገኝ ተጫዋች እንደሆነ የሚታወቅ ነው። የሮማ ተጫዋች እንደሆነ ይታወሳል። በጣሊያን ሴሪያ ላይ ነው ይህ ተጫዋች እየተጫወተ የሚገኘውና ዩናይትዶች ይህንን ተጫዋች በቀጣይ ለማስፈረም ትኩረታቸውን አድርገው እየተንቀሳቀሱ እንደሚገኝ መረጃዎች እየወጡ ይገኛሉ። አሁን በወጣ መረጃ ግን ከማንቸስተር ዩናይትድ በተጨማሪ ይህንን ተጫዋች አርሰናል እንዲሁም ኒውካስትል ዩናይትዶች ለማስፈረም ፍላጎት አላቸው ሲል የጣሊያኑ ጋዜታ ዴሎ ስፖርት አስነብቧል። ስለዚህ በቀጣይ ጊዜያት የሚኖረው መረጃ የምንመለከት ነው የሚሆነው። ማኑ ኮኔ የተለያዩ ክለቦች የሚፈልጉት በአሁኑ ሰዓት ተፈላጊነቱ እያደገ የመጣ ተጫዋች እንደሆነ ነው መረጃዎች እየጠቆሙ የሚገኘው። ወደ ሌላኛው መረጃ ስንሸጋገር የወልቭሱን የአማካይ ስፍራ ተጫዋች ጃኦ ጎሜዝን ሁላችንም እናስታውሰዋለን። በተጠናቀቀው የእንግሊዝ ፕሪሚየር ሊግ የውድድር ዓመት ወልቭስ በፕሪሚየር ሊጉ ላይ ባይቆይም በግል እጅግ በጣም ጥሩ ትኩረትን ካገኙ ተጫዋቾች መካከል አንደኛው ጎሜዝ እንደሆነ ይታወቃል። ታዲያ ይህንን ተጫዋች ለማስፈረም ሊቨርፑሎች ፍላጎት እንዳላቸው እና ከክለቡ ወልቭስ ጋር የተለያዩ ግንኙነቶችን ጭምር መጀመራቸውን መረጃዎች እየጠቆሙ ይገኛሉ። ከሊቨርፑል በተጨማሪ ማንቸስተር ዩናይትድም ይህንን ተጫዋች ይፈልጓል የሚል መረጃ እየወጣ ይገኛል። በነገራችን ላይ ጃኦ ጎሜዝ ወደ አትሌቲኮ ማድሪድ ሊያመራ ተቃርቦ ነበር። ይሁንና ግን ዝውውሩ አለመሳካቱ ይታወሳል። አሁን ታዲያ በእንግሊዝ ፕሪሚየር ሊግ ላይ ያሉት ሁለቱ ሀያላን ቡድኖች ሊቨርፑል እና ማንቸስተር ዩናይትድ ጃኦ ጎሜዝን ለማስፈረም እንቅስቃሴ እያደረጉ እንደሚገኝ መረጃዎች ወጥተዋል። ወደ ሌላኛው መረጃ ስንሸጋገር አሌሃንድሮ ጋርናቾን የተመለከተ መረጃ ነው። አሌሃንድሮ ጋርናቾ ከማንቸስተር ዩናይትድ ወደ ቼልሲ ካመራ በኋላ የጠበቀውን ያክል ስኬታማ መሆን አልቻለም። ደካማ የውድድር ጊዜን አምና ያሳለፈ ተጫዋች እንደሆነ ይታወሳል። ይህ ተጫዋች በአሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ አትፈለግም ተብሎ ከለቀቁ ተጫዋቾች መካከል አንደኛው እንደሆነ የሚታወስ ነው። ታዲያ
ይህ አርጀንቲናዊ ተጫዋች በአሁኑ ሰዓት በቼልሲም ከአንድ ዓመት ቆይታ በኋላ እንዲለቅ እየተፈለገ ይገኛል። ምክንያቱም ደግሞ አዲሱ አሰልጣኝ አሎንሶ የዚህ ተጫዋች ፈላጊ እንዳልሆነ ተገልጿል። ስለዚህ ቼልሲዎች በዝውውር ገበያው ለሽያጭ ካቀረቧቸው ተጫዋቾች መካከል አንደኛው አሌሃንድሮ ጋርናቾ እንደሆነ ነው መረጃዎች እየወጡ የሚገኘው። ታዲያ የአሌሃንድሮ ጋርናቾ ቀጣይ ጉዞ ወዴት ሊሆን ይችላል የሚለው በርካቶች እየጠበቁት የሚገኝ መረጃ ነው። ተጫዋቹም ወደ ቼልሲ ልምምድ አልተመለሰም። ይህንን ተከትሎ በቀጣይ ክለቡን እንደሚለቅ ከሞላ ጎደል የተረጋገጠ ይመስላል። 42.5 ሚሊዮን ፓውንድ የሽያጭ ዋጋ ተለጥፎበታል። ታዲያ ይህንን ተጫዋች ለማስፈረም የጣሊያኑ ክለብ ሮማ ፍላጎት እንዳለውና ከቼልሲ ጋር ንግግር እንደጀመረ ነው መረጃዎች እየወጡ የሚገኘው። ምናልባት በቀጣይ ጊዜያት ላይ ጋርናቾን በተመለከተ ሮማና ቼልሲ መስማማት የሚችሉ ከሆነ ወደ ጣሊያን ጋርናቾ ሊሄድ እንደሚችል መረጃዎች እየወጡ ይገኛሉ። ይሁንና ግን ሮማ ይህንን ቀደም ሲል የገለጽኩትን 42.5 ሚሊዮን ፓውንድን ከፍሎ በዚህ ሰዓት የመውሰድ ፍላጎት የላቸውም። ከዛ ይልቅ ግን ተጫዋቹን በውሰት ለማስፈረም እና በቀጣይ ተጫዋቹ በሚያሳየው ብቃት ላይ ተጨማሪ የተለያዩ ዋጋዎችን በማውጣት ለማስፈረም ፍላጎት እንዳላቸው ነው መረጃዎች እየጠቆሙ የሚገኙት እና በቀጣይ ሰዓት ላይ የጋርናቾ ጉዳይ ምን ሊሆን ይችላል የሚለው እየተጠበቀ ነው የሚገኘው። ሌላኛው መረጃ የሚሆነው አርሰናልን የተመለከተ ነው። አርሰናል በዓለም ዋንጫው ላይ ከስፔን ብሔራዊ ቡድን ጋር ጥሩ ብቃትን እያስመለከተ የሚገኘውን የፊት መስመር የአጥቂ ስፍራ ተጫዋቹ ሚኬል ኦያርዛባልን ለማስፈረም መድፈኞቹ ፍላጎት እንዳላቸው መረጃዎች እየወጡ ይገኛሉ። ይህ ተጫዋች በሪያል ሶሴዳድ እጅግ በጣም ጥሩ ብቃትን እያስመለከተ የሚገኝ ነው። በስፔን ብሔራዊ ቡድን በተለያዩ ጊዜያቶች ላይ ስፔን የአውሮፓ ዋንጫን ስታሳካ እንዲሁም በዓለም ዋንጫ ማጣሪያ ጨዋታዎች፣ በኔሽንስ ሊግ በተለያዩ ውድድሮች ላይ ለስፔን ብሔራዊ ቡድን በቋሚነት እየተሰለፈ የሚገኝ ተጫዋች ነው። እጅግ በጣም ጥሩ ብቃትን እያስመለከተ የሚገኝ ተጫዋች ነው። በተለይ በአሰልጣኝ ዴላ ፎንቴ በቀዳሚ ምርጫ ውስጥ ከሚገቡ ተጫዋቾች መካከል አንዱ እንደሆነ ይታወሳል። ይህንን ተጫዋች ለማስፈረም ታዲያ አሁን አርሰናሎች ፍላጎት አላቸው እየተባለ ይገኛል። አርሰናል ይህንን ፍላጎቱን አጠናክሮ ቀጥሎ ሚኬል ኦያርዛባልን ያስፈርሟል ወይ የሚለው በቀጣይ የሚጠበቅ ነው የሚሆነው። ሚኬል ኦያርዛባል በተለይ የአጨዋወት ሂደቱ ከሞላ ጎደል በአሁኑ ሰዓት በአርሰናል ቡድን ውስጥ ከሚገኘው ጀርመናዊው የፊት መስመር ተጫዋች ጋር ከካይ ሃቨርትዝ ጋር ተመሳሳይነት አለው እና በምን መልኩ አርሰናሎች ለመጠቀም አስበዋል ይህንን የሚለው በቀጣይ የሚፈታ ጥያቄ ነው የሚሆነው። ሌላኛው የዝውውር መረጃችን ቶተናምን ይመለከታል። ቶተናም ጁኒየር ክሮፒን የቦርንማውዙን ተጫዋች ለማስፈረም ፍላጎት እንዳላቸው መረጃዎች እየወጡ ይገኛሉ። ቶተናሞች በዚህ የዝውውር ገበያ ላይ ጥሩ ተሳትፎን እያደረጉ ይገኛሉ። ከማንቸስተር ዩናይትድ የተሻለ ክፍያን አቅርበው ማቲያስ ፈርናንዴዝን የአማካይ ስፍራ ተጫዋቹን ከዌስትሃም ዩናይትድ ማስፈረማቸው የሚታወስ ነው። አሁን ደግሞ ጁኒየር ክሮፒን ከቦርንማውዝ ለማስፈረም ቶተናሞች ፍላጎት እንዳላቸው መረጃዎች እየወጡ ይገኛሉ። ቶተናም በአሰልጣኝ ዴዘርቤ እየተመራ አምና በእንግሊዝ ፕሪሚየር ሊግ ከመውረድ ለጥቂት መትረፉ የሚታወስ ነው። አሁን ታዲያ በዚህ የውድድር ዓመት ላይ እጅጉን ተሻሽለው ቀርበው ለትልልቅ ቡድኖችም ጭምር ፈታኝ ሊሆኑ ይችላሉ ተብሎ ከወዲሁ ከሚጠበቁና እጅግ የበርካቶችን ልብ ከወዲሁ እየሳቡ ከሚገኙ ቡድኖች መካከል አንደኛው ቶተናም እንደሆነ ይታወሳል እና ቶተናም ዝውውሮችን እያደረገ ይገኛል። ተጠናክሮ እንደሚቀርብም ጭምር እሙን ይመስለኛል በግሌና በቀጣይ እንግዲህ ጁኒየር ክሮፒን ከቦርንሞዝ ለማስፈረም ቶተናሞች ፍላጎት አላቸው። በነገራችን ላይ ክሮፒን ፓሪስ ሴንት ጀርመን ለማስፈረም ፍላጎት አሳይቶ ነበር። ይሁንና ግን በሁለቱ አካላት መካከል ያለው ድርድር በዚህ ሰዓት ተቋርጧል። ስለዚህ በቀጣይ ቶተናሞች ይህንን ተጫዋች ሊያስፈርሙት እንደሚችል የተለያዩ መረጃዎች እየወጡ ይገኛሉ። የማንቸስተር ሲቲ ተጫዋች ጃክ ግሪሊሽ አምና በውሰት ኤቨርተን ላይ ሲጫወት እንደነበር የሚታወስ ነው። በድጋሚ ኤቨርተኖች ጃክ ግሪሊሽን በውሰት በውል ሊያስፈርሙት ዝግጅት እያደረጉ እንደሚገኝና በሁለቱ ክለቦች መካከልም ስምምነት እየተፈጸመ እንደሚገኝ መረጃዎች ወጥተዋል። ኢንተር ሚላን ደግሞ ከርቲስ ጆንስን ከሊቨርፑል ለማስፈረም ከወዲሁ ድርድሮችን ጀምሯል። ሁለቱ አካላት መካከል ስምምነት እየተቃረበ እንደሚገኝ መረጃዎች እየወጡ ይገኛሉ። የዚህ የዩቲዩብ ቻናል ተከታዮች በቀጣይም አዳዲስ የዝውውር መረጃዎችን እንዲሁም ሌሎች ስፖርታዊ መረጃዎችን ይዤ ወደ እናንተ ቀርባለሁ። ላይክ በማድረግ መረጃዎቻችንን ማድመጥ እንድትጀምሩ እንዲሁም ሰብስክራይብ በማድረግ ይህንን ቻናል እንድታሳድጉት በአክብሮት ጠይቃለሁ። ይመቻችሁ።